አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አቶ ሳሙኤል ሞላልኝ የደሴ ከተማ ከንቲባ፣ የተከበራችሁ በደሴ ከተማ የምትገኙ የልዩ ልዩ መስሪያ ቤት ኃላፊዎች፣ ባለስልጣናት፣ የተከበራችሁ የልዩ ልዩ ሃይማኖት ተቋማት ኃላፊዎች፣ የተከበራችሁ በደሴ ከተማ የምትኖሩ አሁንም በዚህ ጉባኤ የተገኛችሁ ሁላችሁም በእግዚአብሔር ሰላም እንደምን አደራችሁ? ለዚህ ዕለት ለሰዓት ያደረሰን አምላካችን የተመሰገነ ይሁን። ስለ ሰላም የመግቢያ ዝማሬ ዘምሬ ወደ ቁም ነገር እገባለሁ። መኑ አምጽአ ለጽድቅ በተፋቅሮ ንንበር በሰላም። መኑ አምጽአ ለጽድቅ ወጸውዐ ወትተሉ ድኅረ ገሪሁ በጽውዐ ዘይጼውዐ ለሰላም። ይሄ ማለት መኑ አምጽአ ለጽድቅ ሰላምን፣ ፍቅርን፣ አንድነትን፣ መዋደድን ማን አመጣት? መኑ አምጽአ ወጸውዐ ወትተሉ ድኅረ ገሪሁ እሱን እየተከተለችው እንድትሄድ ሰላምን ነይልኝ ብሎ ጠርቶ የሚያስከትላት የሚያከብራት በቤቱ የሚያስቀምጣት በአንገቱ የሚያስራት በጣቱ ቀለበት ጌጥ አድርጎ የሚያስቀምጣት የሰላም ሰው ማን ነው? በማለት ቅዱስ ያሬድ የተባለ የኢትዮጵያ ሊቅ የደረሰው ድርሰት ነው። የዛሬው ግንኙነታችን እግዚአብሔር አምላክ የፍቅር አባት የሰላም መሰረት ፍቅርንና ሰላምን እንዲሰጠን ሀበነ ሰላመከ ሰላምህን ስጠን በማለት በአንድነት በህብረት ወደ እሱ ለመጮህ ምህላ የማቅረብ ያህል የሆነ ስብሰባ እንደሆነ አምናለሁ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለሰው ቀርቶ ለአራዊትና ለእንስሳት ሰላም እንዲሆንላቸው ዝናብ ዘንቦላቸው ሳር በቅሎላቸው በልተው ጠጥተው በሰላም እንዲኖሩ የምንመኘው የምንጸልየው ክርስቶስ አምላካችን የምትወዱኝ ከሆነ እርስ በርሳችሁ ተፋቀሩ ያለ ሲሆን እርስ በርሷ የምትለያየ ሀገር ትጠፋለች ብሏል እና ስለዚህ እኛ የሃይማኖት አባቶቻችሁ ለሰው ይቅርና ከላይ እንደገለጹት ለአራዊትና ለእንስሳት ሁሉ በልተው ጠጥተው በሰላም በጫካቸው በዱራቸው በቤታቸው በጎጇቸው እንዲኖሩ በቤተ ክርስቲያናችን ሁልጊዜ ሌሎቹም እንደዚሁ በሃይማኖት ተቋማቸው ሁልጊዜ ስለ ሰላም ይጸልያሉ። እርስ በርሷ የምትለያይ መንግስት ትጠፋለች ይላል እና መለያየት እጅግ መጥፎ እንደሆነ ቤተ ክርስቲያናችን ታስተምራለች። እርስ በርሷ የምትለያይ ሀገር ትጠፋለች ሲባል በዓይንም የሚታወቅ ታሪክ ራሻና ዩክሬን፣ እስራኤልና ፍልስጤም፣ ሱዳንና ሱዳን የደረሰባቸውን ሰላምን በማጣታቸው ከተማቸው እንደወደመ ገንዘባቸው ለነፍስ ማጥፊያ መሳሪያ በመሆን እንዳለቀ ስንት ዜጋ ሕይወቱን እንዳጣ በየቤታችን እየተመለከትነው ነው። ይህም የሆነው የሃይማኖት አባት የሚናገር ባይኖራቸው ነው፣ ወይም የመከሯቸውን የማይሰሙ ስለሆነ ነው። የሰው ደም በከንቱ እየፈሰሰ እግዚአብሔር ባያዝንብን መልካም ነው። ከፍጥረተ ዓለም እስከ ሕልፈተ ዓለም እንደ ቅዱስ ዳዊት የአምላክ ወዳጅ የሆነ እንደሌለ ባሪያዬ ዳዊትን እንደ ልቤ የታመነ ነው አገኘሁ ሲል አመስግኖታል ፈጣሪው። ይሁን እንጂ
ከጠላት ጋር እየተዋጋ ብዙ ደም አፍስሶ ነበርና ጌታዬ የምትመሰገንበትን ቤተ መቅደስ ልስራልህ በማለት ፈቃድ ቢጠይቀው በእጅህ ብዙ ደም ፈሷልና አትሰራልኝም፣ ደም ያላፈሰሰ ከአብራክህ የወጣ ልጅህ ይሰራልኛል ብሎታል። ስለዚህ ደም ማፍሰስ ምን ያህል በእግዚአብሔር ዘንድ የተጠላ እንደሆነ ልናስተውል ይገባል። ወገኔ አስተውል። ቅዱስ ዳዊት ከእግዚአብሔር አምልኮት ወጥተው ጣዖት የሚያመልኩ ሰዎችን በጦርነት ምክንያት ገድሎ ቤተ መቅደሱን እንዳይሰራ ከተከለከለ ከአንዲት ምድር ተወልደን የአንድ አጥንት ፍላጭ፣ የአንድ ሥጋ ቁራጭ፣ የአንድ ደም ቅጅ የሆን የወንድማማች ደም መፋሰስማ እንዴት እግዚአብሔርን ያሳዝነው ይሆን? ስለዚህ ይህን መልእክት ያዳመጣችሁ ሁሉ አምላካዊ መልእክት ነው ብላችሁ ተቀብላችሁ ተሻጋሪ ትውልድ እንድታፈሩ፣ ከውጭ በሚመጣ ወራሪ ሀገራችሁን እንድታሳፍሩ፣ ሀገራችሁን እንዳታስደፍሩ፣ በአንድ ልብ በተቀደሰ መንፈስ እንድትመሩ እንደ ሥላሴ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆናችሁ እንድትኖሩ እስላሞቹ በቁርአኑ ክርስቲያኖቹ በመስቀሉ እንማጸናችኋለን። አያስጨበጭብም? አሁን ይሄ አዎ፣ እስላሞቹ በቁርአኑ ሕገ እግዚአብሔርን በሚያስተምሩበት፣ እኛ ደግሞ አጋንንትን በምናባረርበት፣ ዓለም በዳነበት በመስቀላችን ተማጽነናችኋል። ከዚህ ቀጥሎ ትንሽ ግጥም አቀርባለሁ። ድርሰት እደርሳለሁ ለሰላም እናቴ፣ እንደ ድንግል ማርያም እንደ አዛኝቴ። ሰላም እንፈልግ ለኢትዮጵያ፣ ለእግር ጫማ ናት ለራስም ኮፍያ። ሰላም እናታችን ነይ ከሀገራችን፣ በናፍቆት ሞተናል አጥተን አንችን። ሁሉም እያለ ነው ሰላሜን አትንኩ፣ ክርስቲያን ሙስሊሙ ጴንጤ ካቶሊኩ። ባትበላ ባትጠጣ ሰላምን ካገኘህ፣ በዙፋን ላይ ያለ ንጉሥ እንጂ አንተ ነህ። ሰላምን ለማግኘት ባለህ በዓለም ያለ ሁሉ አቤቱ ፈጣሪ ይቅር በለን በሉ። ወስብሐት ለእግዚአብሔር። የሰላም ዋጋ ታላቅ ነው። ባይበሉ ባይጠጡ የሰላም እንቅልፍ ማግኘት ውለህ መግባት መልካም ነውና እኛ የሃይማኖት አባታችሁ እገሌ ወእገሌ ሳንል ሁላችሁም ሰላምን እንድትፈልጉና ለወገናችሁ እንድትራሩለት እንድታዝኑለት፣ ልጅ ወልዳችሁ አሳድጋችሁ ድራችሁ ወላችሁ ሁላችሁም እንድትደሰቱ የእኛን የሃይማኖት አባቶች ድምፃችንን እንድትሰሙና እንድትቀበሉ አደራ እላለሁ። ይቆየን።